ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉም የአክብሮት ግብዣችን ነው። የተለያዩ ርዕሰ ጉዳዮችን እናነሳለን። ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። ዛሬ ማንቸስተር ሲቲ ከኒውካስል ዩናይትድ ጋር መርሃ ግብሩን ያደርጋል። እሱንም ጨዋታ አስመልክተን የምናነሳቸው አንዳንድ ጉዳዮች ይኖራሉ። እነሱንም ጉዳዮች እየዳሰስን ቆይታን እናደርጋለን። ፉአድ ባሩ ፕሮግራሙን እመራለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንገናኝ ይሆናል። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በ46ኛው የዓለም ሀገር አቋራጭ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልዑካን ቡድን ደማቅ አቀባበል ተደረገለት። በአሜሪካ ፍሎሪዳ በተካሄደው 46ኛው የዓለም ሀገር አቋራጭ ሻምፒዮና ላይ የተሳተፈውና አኩሪ ድልን ያስመዘገበው የኢትዮጵያ አትሌቲክስ ልዑካን ቡድን ጠዋት አዲስ አበባ ገብተዋል። ቡድኑ ቦሌ ዓለም አቀፍ አየር ማረፊያ ሲደርስም የኢፌድሪ ባህልና ስፖርት ሚኒስቴር እንዲሁ ደግሞ ሌሎችም ሰዎች ጭምር በጣም ደማቅ አቀባበል ተደርጎለታል። ይሄ ብሔራዊ ቡድን በአሜሪካ ፍሎሪዳ ድረስ በመገኘትም አትሌቶችን ያበረታታው የአትሌቲክስ ልምዱንና ተሞክሮን በማካፈልም ድሉ እንዲሳካ አስተዋጽኦ ያበረከተው የዓለም ሀገር አቋራጭ ጀግናው አትሌት ቀነኒሳ በቀለም ከቡድኑ ጋር አብሮ ተመልሷል። በሻምፒዮናው ኢትዮጵያ 3 ወርቅ፣ 2 ብርና 2 የነሐስ ሜዳሊያዎችን በማስመዝገብም ከዓለም ሁለተኛ ደረጃን ይዟ ማጠናቀቋ የሚታወስ ጉዳይ ነውና በጣም ጥሩ የሚባል ድልን ያስመዘገብንበት ውድድርን ያደረጉ አትሌቶቻችንና የልዑካን ቡድኑ አዲስ አበባ መግባታቸውን ነው የሰማ ነው። አፍሪካን የተመለከቱ መረጃዎችን እናንሳ። አፋልጉኝ አውጥተዋል፣ ልጁን እንድናገኝ እርዱን ብሏል። የሴኔጋል አየር መንገድ ያወጣው ማስታወቂያም በርካቶችን አነጋግሯል። የሴኔጋል አየር መንገድ እንግዲህ በ2022 የዓለም ዋንጫ ማጣሪያ በሞሐመድ ሳላህ ላይ ሌዘር ላይት ያበራውን የብሔራዊ ቡድኑን ደጋፊ እያፈላለገ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና የሀገሪቱ ተነባቢ የመገናኛ ብዙሃን ይዘውት በወጡት መረጃ መሰረትም አየር መንገዱ ደጋፊውን በነፃ ወደ ሞሮኮ ለመውሰድም ዝግጁ መሆኑን አስነብበዋል። አየር መንገዱ ለደጋፊው ሙሉ ወጪው ማለትም የበረራ ወጪውን፣ የቆይታ ወጪውን፣ የጨዋታ ትኬትና ተያያዥ ወጪዎችን ለመሸፈንም ዝግጁ መሆናቸውን የተነገረው አየር መንገዱ በማህበራዊ ትስስር ገጻቸው ላይ መረጃውን ሲያጋሩ ልጁን እንድናገኝ እርዱን የሚል መልእክትም ነው ያጋሩት። አየር መንገዱ አፋልጉኝ ብሎ ባጋራው መልእክቱም ታዳጊው ወይም የቅርብ ቤተሰቡን የምታውቁ በአስቸኳይ መልእክት አስቀምጡልን ያሉት። በዘንድሮ የአፍሪካ ዋንጫ ካፍ እንደዚህ አይነት ነገሮችን እንዲሁም ሌዘር ላይቶችን ጭምር በስቴዲየም ውስጥ መጠቀምን መከልከሉ ይታወቃል። ሴኔጋል በሞሮኮ የአፍሪካ ዋንጫ ለፍጻሜ ለማለፍ ከግብጽ ብሔራዊ ቡድን ጋር ተጠባቂ የወሳኝ መርሃ ግብሯን ታደርጋለችና በዚህ ምክንያትም ይህንን ጉዳይ ልታደርግ እንደማትችል ይታወቃል። ይህንን ነገር ይዞ መግባት ስለማይቻል ነገር ግን ያወጡት ግን ማፋልጉኝ ማስታወቂያ ግን በበርካቶች መነጋገሪያ እንደሆነ ነው የተገለጸው። ሴኔጋልና እንዲሁ ደግሞ ግብጽ ብሔራዊ ቡድን ነገ በጣም ተጠባቂ የሚባለውን ጨዋታቸውን ያደርጋሉ። ወደ ፍጻሜው ለማለፍም ትልቅ ፉክክር ይደረግበታል ተብሎ ይታሰባል። የሳዲዮ ማኒ ሀገር ሴኔጋልና የሙሐመድ ሳላህ ሀገር ግብጽ ነገ ወደ ፍጻሜው ለማለፍ አንዳቸው ጨዋታውን ለማሸነፍም ትልቅ ትንቅንቅ ያደርጋሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። በጥር ተጫዋቾች የዝውውር መስኮትን የተመለከቱ መረጃዎችን እናንሳ። አሁን ባለው ሁኔታ ማንቸስተር ዩናይትድ በዚህ የዝውውር መስኮት ተጫዋች ለማስፈረም ምንም አይነት እንቅስቃሴ እያደረገ እንደማይገኝ ነው ይፋ የተደረገው። ማንቸስተር ዩናይትድ ተጫዋች የሚያስፈርመው የረጅም ጊዜ እቅዱን የሚያሟሉ ተጫዋቾችን ለማስፈረም እድሉ ሲገኝ ብቻ ነው። አሊያም ደግሞ የሚከተሏቸውን ተጫዋቾችም ሌሎች ተፎካካሪዎችን ቀድመው እንዳይወስዱባቸው ማድረግ ሊኖርባቸው ብቻ መሆኑን ይታወቃል። ሆኖም ግን አሁን ላይ ነገሮች በፍጥነት ሊቀያየሩ ቢችሉም ተጫዋቾች ለማስፈረም ግን ምንም አይነት እንቅስቃሴም እየተደረገ እንደማይገኝ ነው መረጃዎች የወጡት። ምናልባትም በሚቀጥሉት ሳምንታት ተጫዋቾችን ከለቀቀ ወይም ከባድ ጉዳት የሚያጋጥም ከሆነ
ተተኪ ለማስፈረም ሊንቀሳቀሱ እንደሚችሉ መረጃዎች እየወጡ ነው። ማንቸስተር ዩናይትድን ከካሪክ ጊዜያዊ አሰልጣኝነት በተመለከተ ንግግር ቢያደርግም በዚህ የዝውውር እቅድ ላይ ግን ምንም አይነት ለውጥን እንደማያመጣ ነው እየተገለጸ የሚገኘውና በዚህ የጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ተጫዋች ያስፈርማል ተብሎ እንደማይጠበቅ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህም ምንም አይነት የእቅድ ለውጥ የለም። ዩናይትድ በጥር ተጫዋቾች የዝውውር መስኮት አጋጣሚ ካልሆነ በስተቀር ተጫዋች የማስፈረም እድላቸው በጣም ጠባብ እንደሆነ ነው መረጃዎቹ የወጡት። ዘ አትሌቲክ ባጋራው መረጃ በርካታ የማንቸስተር ዩናይትድ ተጫዋቾች ብሩኖ ፈርናንዴዝ በዩናይትድ ያለው ቤት ሰልችቶታል፣ በሲዝኑ ማብቂያም ከቡድኑ ይለቃል የሚል ስጋት እንዳላቸው ነው የሚነገረው። እንዲሁም የዋንጫ ተስፋው ተሟጦ በማለቁ ቡድኑ አንዳንድ ተጫዋቾች ለቀሪው የእግር ኳስ ሕይወታቸው በማሰብ ለሌሎች አማራጮችም ሊመለከቱ እንደሚችሉ ነው ዘሰን ስፖርት መረጃውን እያጋራ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር የሚያያዘው ጉዳይ የኬናን የልዴዝ ጉዳይ ነው። እንዳልኳችሁ የብሩኖ ጉዳይ ምንም የተረጋገጠ ነገር የለውም። ምናልባት በክረምቱ ክለቡን ለቆ ሊወጣ የሚችልበት እድል ከመኖሩ ጋር በተያያዘ የብሩኖ ፈርናንዴዝ የወደፊት ቆይታም ያልተረጋገጠ ነው። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የመልቀቅ እድል እንዳለው እየተነገረ ነው። ብሩኖ ማንቸስተር ዩናይትድን ለመልቀቅ ከወሰነ ደግሞ ማንቸስተር ዩናይትድ ምናልባት ኬናን የልዴዝን ለማስፈረም እንቅስቃሴ ያደርጋል ተብሎ ይታሰባል። ተጫዋቹን ለመተካትም ማንቸስተር ዩናይትድ ከያዛቸው አማራጮች መካከል አንደኛው እንደሆነና ትልቁ ቦታ ላይ የተቀመጠው ተጫዋች እንደሆነ ነው እየተገለጸ የሚገኘው። ስለዚህ ማንቸስተር ዩናይትድ ምናልባት ብሩኖ ፈርናንዴዝን የሚያጣው ከሆነ ኬናን የልዴዝን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ እንደሚታሰብ ላጋዜታ ዴሎ ስፖርት የተባለው የመረጃ ምንጭ እያጋራ ይገኛል። ማንቸስተር ዩናይትድ ከማይክል ካሪክ ጋር በአሰልጣኝነት መቀላቀል ትፈልጋለህ ወይ ተብሎ ዌይን ማርክ ሩኒ ጥያቄ ቀርቦለት ነበረ። ዩናይትድ ማይክል ካሪክን ለመሾም ተስማምቷል። ማንቸስተር ዩናይትድ ማይክል ካሪክን በአሰልጣኝነት ለመሾም ከስምምነት መድረሳቸውን ነው ዘ አትሌቲክ ይፋ ያደረገው። አሰልጣኝ ማይክል ካሪክም እናም አሰልጣኞች ቡድኑን በማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ድረስ ነው የሚመራው። አሁን ላይ የአሰልጣኙ ሹመት እንግዲህ ሁሉም ነገሮች የተጠናቀቁ ጉዳዮች ናቸው። አሰልጣኝ ማይክል ካሪክም የመጀመሪያ ጨዋታውን በቀጣይ ከማንቸስተር ሲቲ ጋር ከከተማ ተቀናቃኛቸው ጋር እንደሚያደርግ የሚጠበቅ ጉዳይ ነውና ከዚህ ጉዳይ ጋር በተያያዘ ዌይን ማርክ ሩኒ ጥያቄ ቀርቦለት ነበር። ምናልባት ከማይክል ካሪክ ጋር በአሰልጣኝነት መቀላቀል ትፈልጋለህ ወይ የሚል ጥያቄ ቀርቦለት ነበር። ዌይን ሩኒ ሲናገር መጠርጠሩስ ብሏል። እድሉ ቢቀርብልኝ ሁለቴ እንኳን አላስብም። እንዲቀጥሩኝ እየለመንኩኝ አይደለም፣ ነገር ግን ቢጠይቁኝ አይኔን አላሽም ሲል የተናገረው የአሰልጣኝ ቅጥር ከሁሉም በላይ ደግሞ ወሳኝ ነው ሲልም ጭምር ነው የተናገረው። የማይክል ካሪክ ዋና ኃላፊነት ማንቸስተር ዩናይትድን ወደ አውሮፓ ውድድሮች መመለስ ነው። እንደ ኢላማ ያስቀመጠውም ቶፕ 6 ሆኖ ማጠናቀቅ ቢሆንም የክለቡ ባለስልጣናት ግን አሰልጣኙ ቡድኑን ለቻምፒየንስ ሊግ ማብቃት ይቻላል ብለው ያምናሉ። ይህንን ለማሳካት እንደሚደግፉትም ነው እየተገለጸ እንደሚገኝ ቴሌግራፍ መረጃውን ያወጣው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሚኬል አርቴታ ሙሉ ቡድኑን ማቆየት ይፈልጋሉ። የሰሜን ለንደኑ ክለብ አርሰናል በዚህ የዝውውር መስኮት ተጫዋቾቹን በችኮላ መልቀቅ እንደማይፈልግ ነው የተነገረው። ቡድኑ በ4 ውድድሮች ለዋንጫ እየተፎካከረ ባለበት በዚህ ሰዓት ተጫዋቾቹን የመልቀቅ ሀሳብ የለውም። አሰልጣኝ ሚኬል አርቴታ አሁን ያላቸው ሙሉ የቡድን ስብስብን ማቆየትም እንደሚፈልጉ ነው የተዘገበው። በሌላ በኩል አርሰናሎች በጥር የዝውውር መስኮት ወደ ዝውውር ገበያው ይገባሉ ተብሎ እንደማይጠበቅ ነው የተነገረው። ይሁን እንጂ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ለክረምቱ የዝውውር መስኮትም እቅዳቸውን ማዘጋጀት እንደሚጀምሩ ጭምር ነው እየተገለጸ እንደሚገኝ መረጃዎች እየወጡ የሚገኙት። ግራኒት ዣካ አሁንም በድጋሚ ስለ ቀድሞ ክለቡ ይናገራል። አሁንም እደግፋችኋለሁ። አሁንም የአርሰናል ጨዋታዎችን እየተመለከትኩኝ ነው። ክለቡ ከምንጊዜውም በላይ ዘንድሮ ዋንጫዎች ይገባቸዋል። በዚህ የውድድር ዓመት ይህንን እንደሚያሳኩት እርግጠኛ ነኝ ሲልም ነው ግራኒት ዣካ የሚናገረው። አርሰናል አሁንም በልቤ ውስጥ እንዳለ ሁሉም ሰው ያውቃል ሲልም ነው ግራኒት ዣካ ጨምሮ የተናገረው። አንድ ተጫዋች አዲስ ውል ሲፈራረም ስለ ወደፊቱ ግምቱን እንዳቆመ የሚገልጹ ጽሑፎችን ታነባለ። በሳካ ጉዳይ አርሰናል እንደሚለቅ ምንም አይነት ግምት አልነበረም። በድርድሩ ወቅት በአርሰናል መቆየት እንደሚፈልግ በጣም ግልጽ አድርገው ተናግሮ ነበር ሲል ነው ጋነር ብሮግ መረጃውን ያጋራው። ሻቪ አሎንሶ ባለፈው ክረምት ሪያል ማድሪዶችን አስጠንቅቋቸው እንደነበር ይነገራል። ስለ ቡድኑ የመሃል ሜዳ ድክመትም እናም የእሱን ምክር ደግሞ ማርቲን ዙቤሜንዲን እንዲያስፈርሙለት ነበር። ወደ አርሰናል ከመምጣቱ በፊት በዙቤሜንዲ ወኪልና በሻቪ አሎንሶ መካከልም ንግግሮች ነበሩ እሱን ለማስፈረም። ሪያል ማድሪዶች ዝውውሩ ወደ አርሰናል ከሄደ በኋላ እሱን ለማስፈረም ሙከራ አድርገው የነበረ ቢሆንም በጣም ዘግይተዋል። ሻቪ አሎንሶ
ቡድኑ አካላዊ ብቃት እንደጎደለው ያምን ነበር። ለዛም እንደ መፍትሄ የፈለገው ደግሞ ማርቲን ዙቤሜንዲን ማስፈረም እንደነበር ይገለጻል። ያ ችግር ደግሞ በቡድኑ ውስጥ በደንብ እንደተስተዋለበት ጭምር ነው የሚነገረውና ይህ እንግዲህ አሰልጣኝም ለመሰናበቱ በዛ ቦታ ላይ ተጫዋች አለመምጣቱም ትልቁ ምክንያት እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ አርሰናል አሁንም በማርክ ጉሂ ላይ ፍላጎት እንዳላቸው እየተገለጸ ይገኛል። የረጅም ጊዜ ፍላጎት እንዳላቸው ነው መረጃዎች እያሳዩ የሚገኙት። አርሰናል አሁንም በማርክ ጉሂ ላይ የረጅም ጊዜ ፍላጎት አለው። አርሰናል በዓለም አቀፍ ደረጃ የፕሪሚየር ሊግ ልምድ ያለው ተከላካይ በነፃ ዝውውር ማስፈረሙን ምርጥ ቢዝነስ ነው ብሎ ያስባል። ማርክ ጉሂ ከጋብሪኤል እና ከሳሊባ ጋር ከተቋቋመው የመከላከል ጥምረት ጋር መወዳደር ወደሚኖርበት ክለብ ለመቀላቀልም ዝግጁ መሆኑን ማየቱ ይቀራል። እናም የአርሰናል ፍላጎት የአሁኑ የጥር የዝውውር መስኮት ይልቅ ደግሞ የበለጠ እየተሳሰረ ይሆናል። ሲቲ ወይም ሌላ ክለብ በዚህ ወር ስምምነት ለማድረግም ሊሞክሩ እንደሚችሉ ገነር ብሎግ የተባለው የመረጃ ምንጭም እየተናገረ ይገኛል። አርሰናል ለክረምት የዝውውር መስኮት ስለሚያስፈርማቸው ተጫዋቾች ያስቀድሞ እቅዶችን አውጥቶ ጨርሷል። አንድሪያ ቤርታም በክረምት የተጫዋቾች የዝውውር መስኮት የሚያስፈርማቸውን ተጫዋቾች በሙሉ አዘጋጅቶ እንደጨረሰ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቀጣይ ተጫዋቾችን ለማስፈረም ወዲያው ወደ እንቅስቃሴ እንደሚገቡ ብቻ ነው እየታመነበት የሚገኘው። ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል በጥር ወር ምን ያስፈርማል የሚለውን እንመልከት። የመርሲሳይዱ ክለብ ሊቨርፑል በጥር የዝውውር መስኮት የነቃ ተሳትፎን ያደርጋል ተብሎ አይጠበቅም ተብሏል። ሊቨርፑል በቀጣይ የዝውውር መስኮት የመጀመሪያ ትኩረቱ የማል ተከላካይ መመልከት መሆኑን የተነገረው። ሊቨርፑል ተጫዋቾቹ ቢጎዱም በጥር የዝውውር መስኮት ግን የቀይ መስመር ተሰላፊ የማስፈረም ሀሳብ እንደሌለው ይፋ ተደርጓል። በሌላ በኩል መሐመድ ሳላህም በጥር ሊቨርፑልን እንደማይለቅና ሁኔታው በውድድር ዘመኑ መጨረሻ ላይ እንደሚታይ ነው የተነገረው። በሌላ በኩል በሊቨርፑልና በኢብራሂማ ኮናቴ መካከልም እየተደረገ የሚገኘው የውል ማራዘም ንግግር ምንም ለውጥ እንዳልታየበት ነው የተነገረው። ይህንን ተከትሎ ኢብራሂማ ኮናቴ ሊቨርፑልን ለመልቀቅ መቃረቡን ዘ አትሌቲክ የተባለው የመረጃ ምንጭ ገልጿል። በክረምቱ ነፃ ኮንትራት ይሆናልና ወደ ፈለገበት ክለብም ማምራት የሚችልበት እድል አለው። እስካሁን ድረስ በኮንትራት ጉዳይ ላይ ምንም ከፍ ያለ ንግግርን እያደረጉ አይገኝም። በኢብራሂማ ኮናቴና በሊቨርፑል መካከል ውል ድርድሮች ላይ እስካሁን ምንም አይነት ነገር የተለወጠ ነገር እንደሌለ ነው ዳቪድ ኦርነስቲን መረጃውን እያጋራ የሚገኘው። ዩቬንቱሶች ፌዴሪኮ ኪየዛን በውሰት መውሰድ ይፈልጋሉ። ነገር ግን ሊቨርፑል በዚህ ወር ለጣሊያናዊ አጥቂ ጊዜያዊ ዝውውር የመፍቀድ እድሉ ከፍተኛ እንደሆነ እየተገለጸ ነውና ዩቬንቱስ ፌዴሪኮ ኪየዛን በውሰት መውሰድ እንደሚፈልጉ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ሲቲን ደግሞ እንመልከት። ሲቲ ከተጫዋቾቹ ጋር ሊለያይ ይችላል። ማንቸስተር ሲቲ በውድድር ዓመቱ መጨረሻ ከጆን ስቶንስ እና ናታን አኬ ጋር ይለያያል ተብሎ እንደሚጠበቅ ነው የተነገረው። ይህንን ተከትሎ ማንቸስተር ሲቲ በዚህ ወር አዲስ ተከላካይ የማስፈረም እቅድ እንዳለው ነው የተሰማው። ክለቡ ሁለቱ ተጫዋቾች ከመልቀቃቸው በፊት አዲስ ተተኪ አምጥቶ ውጤታማ በሆነ መልኩ መተካት እንደሚፈልግም ነው የተዘገበው። ጥሩ አጀማመር ያደረገው ወጣቱ ተከላካይ ማክስ አሌይኔ በበኩሉ በማንቸስተር ሲቲ ዋናው ቡድንም ሊቆይ እንደሚችል እየተነገረ እንደሚገኝ ነው ዘ አትሌቲክ የተባለው የመረጃ ምንጭም እያጋራ የሚገኘው። ኒውካስል ዩናይትድ ከማንቸስተር ሲቲ ጋር ዛሬ ጨዋታቸውን ያደርጋሉ። የካራባው ካፕ ጨዋታ ነው የሚደረገው በሴንት ጄምስስ ፓርክ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ይህንን ጨዋታ ክሪስ ካቫናህ በመሃል ዳኝነት ይመሩታል። በቡድኑ ዜናና ወቅታዊ አቋም ላይ የተለያዩ ጉዳዮች እየተነሱ ነው። እንደሚታወቀው ማንቸስተር ሲቲ በፕሪሚየር ሊጉ 3 ተከታታይ ጨዋታዎችን ነጥብ ከጣለ በኋላ በኤፍኤ ካፕ ደግሞ ኤክስተር ዩናይትድን 10-1 በማሸነፋቸው ወደ አቋማቸው ይመለሳሉ ተብሎ ይጠበቃል። ካለፉት 10 ጨዋታዎች 7ቱን ማሸነፍ ሲችሉ በ3ቱ ደግሞ አቻ የወጡ ናቸው። ኒውካስል በበኩሉ በሁሉም ውድድር ካለፉት 10 ጨዋታዎች 6ቱን በማሸነፍ በሁለቱ አቻ ሲወጡ በሁለቱ ደግሞ ሽንፈት ገጥሟቸዋል። በማንቸስተር ሲቲ በኩል 6 ተጫዋቾች በጉዳት ምክንያት እንዲሁ ደግሞ ኦማር ማርሙሽ በአፍሪካ ዋንጫው ምክንያት ለዛሬው ጨዋታ እንደማይደርሱ ነው የተነገረው። ማቴዮ ኮቫቺች፣ ጆን ስቶንስ፣ ሄስኮ ግቫርዲዮል፣ ሩበን ዲያስ፣ ኦስካር ቦብ እና ሳቪኒዮ በጉዳት ምክንያት በዛሬው ጨዋታ ላይ አይኖሩም። ኦማር ማርሙሽ ደግሞ በአፍሪካ ዋንጫው ምክንያት በዛሬው ጨዋታ ላይ አይሰለፍም። ኒውካስል ደግሞ 2 ተጫዋቾቻቸውን ግልጋሎት የማያገኙ ሲሆን እነሱም እንዲሁ ደግሞ ኤሚል ክራፍትና ዳን በርን መሆናቸው ነው እየተገለጸ የሚገኘው። ሁለቱ ድንቅ አሰልጣኞች ዛሬ ምን አይነት አስተላለፍን ይዘው ይገባሉ ተብሎ እንግዲህ ሲጠበቅ በርካቶች ግምቶቻቸውን እየሰጡ ነው። በማንቸስተር ሲቲ በኩል በግብ ጠባቂነት ምናልባት ጄምስ ትራፎርድን እንመለከታለን ተብሎ ይታሰባል። ማቲያስ ኑኔስ፣ እንዲሁ አብዲኮዱር ኩሶኖቭ፣ ማክስ አሌኔ እና
እንዲሁ ኒኮ ኦሬሊ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ በተከላካይ ስፍራ ላይ እንመለከታቸዋለን ተብሎ ይታሰባል። ሮድሪ፣ ፊል ፎደን፣ እንዲሁ ራያን ሸርኪ፣ ቲያኒ ራይንደርስ፣ ጀረሚ ዶኩና ሃላንድ በቋሚ አስተላለፍ ውስጥ የመካተት እድላቸው ሰፊ ነው ተብሏል። በኒውካስል ዩናይትድ በኩል ኒክ ፖፕ በግብ ጠባቂነት ይኖራል። ሚሌ፣ እንዲሁ ማሊክ ቲያኦ፣ ቦትማን እና ሃሊ በዛሬው ጨዋታ ላይ በተከላካይ ስፍራ ላይ በቋሚነት ይኖራሉ ተብሎ ይታሰባል። ሳንድሮ ቶናሊ፣ ሃርቬ ባርነስ፣ መርፊ፣ ጆዌሊንተን፣ ጎርደን እና ቮልት ማደ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተትላቸው ሰፊ ነው ተብሏል። ያለፉትን የእርስ በርስ ግንኙነቶቻቸውን ስንመለከት ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ከ1995 በኋላ 52 ጊዜ ተገናኙ ሲሆን ከፍተኛ ብልጫ በመውሰድም ማንቸስተር ሲቲ 34 ጊዜ ማሸነፍ ሲችል ኒውካስል 10ን ጊዜ ማሸነፍ ችሏል። 8ቱን ደግሞ አቻ ነው የወጡት። ማንቸስተር ሲቲ 111 ጎሎችንም በእነዚህ የእርስ በርስ ግንኙነቶቻቸው ማስቆጠር ችለዋል። እንዲሁም ያለፉትን 5 የእርስ በርስ ግንኙነቶችን ከተመለከትን ማንቸስተር ሲቲ 3ቱን አሸንፎ አንዱን ተሸንፎ አንዱን አቻ ወጥቷል። 2-1 በኒውካስል ዩናይትድ አሸናፊነት የተጠናቀቀው የቅርብ ጊዜው ጨዋታ ነው። ከዛ ውጪ ሲቲ 4-0 ያሸነፈበት እንዲሁ 2-0 ያሸነፈበት መርሃ ግብር አለ። ሁለቱ ጨዋታዎች ደግሞ 1-1 እና 3-3 በሆነ ውጤት የተጠናቀቁበት መርሃ ግብሮችም እንደነበሩ ነው የተመለከት ነው። ኤዲ ሃው በሜዳውም ሆነ ከሜዳው ውጪም ላንተ በጣም አስቸጋሪ ተጋጣሚ እንደሚሆን ይታወቃልና እሱን ለመቅጠም ተዘጋጅታለሁ የሚል ጥያቄ ቀርቦለት ነበር። ፔፕ ጓርዲዮላ ያለምንም ጥርጥር ሲል ነው የተናገረው። ተጫዋቾቹ ለኒውካስሉ ጨዋታ ዝግጁ ናቸው ተብሎ ነበር። ከልምምድ በኋላ እናያለን። ቀለል ያለ ጉዳት ያለባቸው ተጫዋቾች ያሉን፣ ከልምምድ በኋላ ምን እንደምንወስንም እናያለን። ከዛም ውሳኔ ላይ እንደርሳለን። ተጫዋቾቹ እንደገና ጉዳት እንዳይደርስባቸው ግን መጠንቀቅ ይኖርብናል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ፔፕ ጓርዲዮላ። ሌላኛው ኤዲ ሃው የሰጠው ሀሳብ ነው። ባለፈው ዓመት ዋንጫ በማንሳታችን በራሳችን ኮርተናል። አስደናቂ ስራንም ነበር የሰራ ነው። አሁን ላይ ትልቅ ልምድ ቀስመናል። ዳግም መተናል። የመጀመሪያው ጨዋታ በሜዳችን መሆኑ ጨዋታውን አስደናቂ ያደርገዋል ሲልም ጭምር ነው የተናገረው አሰልጣኝ ኤዲ ሃው። እንግዲህ ሁለቱ ቡድኖች ጨዋታቸውን ያደርጋሉ። በአጠቃላይ በእግር ኳስ ህይወታቸው 195 ጨዋታዎችን እርስ በርስ ያደረጉት 79ውን ጨዋታ ማንቸስተር ሲቲ አሸንፈዋል። 42ቱን ጨዋታ በአቻ ውጤት ሲለያዩ 74 ጨዋታ ደግሞ ኒውካስል ዩናይትድ ማሸነፍ የቻለበት መርሃ ግብር ነው የተመለከትነው። 306 ግቦችን ሲቲ ሲያስቆጠር 270 ግቦች ደግሞ እስካሁን በሁለቱ የእርስ በርስ ግንኙነት ተቆጥሮባቸዋል። ሪያል ማድሪድን የተመለከቱ መረጃዎችን እንመልከት። ለተጫዋቾች ይህንን ያክል ፍቃድ ወይም ደግሞ አቅም መስጠት አትችልም። እንደ ክለብ ሁልጊዜም የተጫዋቾችን ሳይድ የሚይዝ ከሆነ አሰልጣኙ መልበሻ ክፍሉን ለመምራት አይቻለውም በማለት ለሪያል ማድሪድ ሰዎች ተናግሮ ነበር ተብሏል። ካንዴና ሴር ስለ ሻቪ አሎንዞ ስንበት ሀሳቡን ሲያጋራ ፍሎሬንቲኖ ፔሬስ ከቦርዱ ጋር ስብሰባ አድርጎ ሻቪን ለማሰናበት እንደወሰነ ለሻቪ አሎንዞ በቢሮ ውስጥ ሲያሳወቀው ሻቪ ለመስማማት ደቂቃዎች እንዳልፈጀበት ነው መረጃዎች የወጡት። ሪያል ማድሪድ ሻቪ አሎንዞን ለመደገፍ የተቻለውን ሁሉ ሞክሯል። ከዚህም ደግሞ ዋነኛው ነገር የክለቡ አካላዊ ብቃት በወረደበት ጊዜ ሻቪ ስምምነት እንዲያደርግና ቤናትና እንዲሁ ደግሞ ፒንቶስ ወደ አሰልጣኝ ቡድኑ ጨምሮ እንዲያግዙትም ክለቡን ጠይቆታል። ነገር ግን ሻቪ የራሱን አሰልጣኝ ቡድን ላይ ሌላ ሰው መጨመር እንደማይችል ነው ለክለቡ ያሳወቀው። ሪያል ማድሪድ ሁኔታውን ከተነተነ በኋላም ድጋፍ የሚፈልግ አሰልጣኝ እንዳልሆነ አምኗል። በመጨረሻም ክለቡ የአሰልጣኝ ስታፍ አባላቱን ለመቀየር ሻቪን ጨምሮ ከክለቡ ማባረርም ጥሩ መንገድ እንደሆነ ወስኖ ነው ያሰናበተው ብሏል ማርካ በመረጃው። ሪያል ማድሪድ ለሻቪ አሎንዞ በዚህ የውድድር ዓመት ደሞዙን ብቻ እንጂ የ3 ዓመት ኮንትራቱን ካሳ አይከፍልም ተብሏል። ይህም የሆነው በስምምነት ሳይሆን ኮንትራት በሚፈረምበት ወቅትም በመጀመሪያው ዓመት ከስራ ከተባረረ በዚያው ዓመት ብቻ እንደሚከፈለው የሚገልጽ አንቀጽ በስምምነቱ ላይ ስለተካተተ ብቻ ነው። በሪያል ማድሪድ ምንም አይነት የክብር ሽንፈቶች የሉም ብሏል ሲናገር። በፍጻሜው ጨዋታ ክለቡን በመሸነፉም ብቻ ሳይሆን ክለቡ በተጫወተበት መንገድም የክለቡ ባለስልጣናት በጣም ተቆጥተው ነበር። ሻቪን ከክለቡ ለማሰናበት የተወሰነው የጋራ ስምምነት ሳይሆን በክለቡ ውሳኔ ነው። ሻቪ ከሳዑዲ አረቢያ እስኪመለስም ምንም ነገር አላወቀም ነበር። ከጉዞ መልስም ፍሎሬንቲኖ ፔሬስ ከእሱ ጋር አንድም ቃል አልተነጋገሩም። በክለቡ እንደማይቀጥልም የነገረው ሆሴ አንሄል ሳንቼስ ሲሆን እዚህ ላይ ብናቆም ጥሩ ነው በማለትም ጭምር ነበር የነገረው። ፍሎሬንቲኖ ፔሬስ ከሻቪ አሎንዞ ጋርም ይፋዊ ንግግሮችን አላደረጉም። ነገር ግን በቢሮ መጥተው ግን ይፋ እንዳደረጉለት ወይም ስንብቱ ይፋ እንደሆነለት እንደነገሩት ነው የተገለጸው። በ2009-2010 የውድድር ዘመን ማኑኤል ፔሌግሪኒ ዘመን በኋላ ሻቪ አሎንዞ ከ30 በላይ ጨዋታዎችን ማድሪድን መርቶ ምንም አይነት ዋንጫ ሳያሸንፍ የተሰናበተ የመጀመሪያው አሰልጣኝ አድርጎታል። ሃንስ ፍሊክ ወደ ባርሴሎና ባይመጣ ኖሮ ቡድኑን ለቅቄ ነበር፣ ይህኔ በመምጣቱ ሁሉንም ነገር እሱ ቀይሮታል ሲልም የተናገረው ደግሞ ራፊኒሃ ነው።
ወደ እኔ መጣና ለዚህ ቡድን አስፈላጊው ተጫዋች ትሆናለህ አለኝ። እናም አንድ ተጫዋች የሚያስፈልገው ይህ ነው፣ በራስ መተማመን። እሱ ባይመጣ ኖሮ በባርሴሎና መቆየቴን እርግጠኛ አይደለሁም። እሱ ስለመጣ ነው ሁሉ ነገር እየተስተካከለው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ራፊኒሃ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋር ስለነበር ግን እጅግ ከልብ አድርጌ ያመሰገንኳችሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንደሆነላችሁም በአክብሮት ተመኘው።